ታዋቂው ድምፃዊ ቴዲ አፍሮ የጴንጤ መዝሙር አወጣ። ሰሞኑን ጴንጤዎች በደስታ እየዘለሉ የሚገኙት በኢራን ቴህራን ውስጥ ምንድነው የተፈጠረው? በኢራን ቴህራን ውስጥ ቅድስት ድንግል ማርያምን አስመልክቶ ዓለምን ያነጋገረ አንድ ነገር ተከስቷል። ቤት ይውላል ሞኛ ሞኞ ቤት ይውላል ሞኛ ሞኞ እናትና ልጁ ዝባላሽ ይገኙ ቤት ይውላል ሞኛ ሞኞ ቤት ይውላል ሞኛ ሞኞ። ጥቅምት 5 ደረሰ። እንኳን አደረሳችሁ። አባቶች የሚታፈሩባት ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት፣ መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ መገኘት የኛም ድርሻ አለበት ሲሉ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ተናገሩ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ መረጃዎች ወደ እናንተ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ጥቅምት 5 የአቡነ ገብረ መንፈስ ቅዱስ በዓል ይከበራል። በዝቋላ አቦ ወጣቶቹ ያደረጉትን ድንቅ ነገር የምንመለከት ይሆናል። ሌላው ደግሞ እንግዲህ ታውቁታላችሁ ኢትዮጵያዊነትን በመውደድ የሚታወቀው በሁሉም ልብ ውስጥ ያለው ቴዲ አፍሮ የጴንጤ መዝሙር የፕሮቴስታንቱን መዝሙር አወጣ የሚል ነገር እየተሰማ ነው። ይህ ነገር ምንድነው የሚለውን በስፋት እናያለን። እንዲሁም ደግሞ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ አንድ እውነታ ተናግረዋልና ያን እውነታም በስፋት ማስቀኛቸው ይሆናል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ እንድትጀምሩ እየጠየኩኝ እስቲ በቅድሚያ በኢራን ውስጥ ስለመቤታችን ምንድነው የተሰማው ነገር? በኢራን ቴህራን ውስጥ ምንድነው የተፈጠረው? በኢራን ቴህራን ውስጥ ቅድስት ድንግል ማርያምን አስመልክቶ ዓለምን ያነጋገረ አንድ ነገር ተከስቷል። ይህንንም ተከትሎም ታዲያ በተለይ ምዕራባውያን ለኢራን ያላቸውን አመለካከት የቀየረው ነው። ለቅድስት ድንግል ማርያም ክብር የተሰየመው አዲሱም የሜትሮ ጣቢያ በማዕከላዊ ቴህራን ውስጥ የተከፈተ ሲሆን ይህ የባቡር ጣቢያም ታዲያ የቅድስት ድንግል ማርያምን ምስል ጨምሮ በርካታ ክርስቲያናዊ ምስሎችን በውስጡ የተቀረጹ በመሆኑ በኢራን ያለውን የሃይማኖት መቻቻል አሳይቷል ተብሏል። የቅድስት ድንግል ማርያም የምድር ውስጥ ባቡር ጣቢያ በአርሜኒያ ካቴድራል አቅራቢያ በሚገኘው የኦስታድ ነጃቶሊና በካርማንክ ዛንድ ጎዳናዎችም መገናኛ ላይ የሚገኝ ሲሆን በኢራን ዋና ከተማ ውስጥ እንቅስቃሴ በጣም ከሚበዛባቸው አካባቢዎች አንዱ መሆኑ ተገልጿል። ይህም ቦታ ታዲያ በድንግል ማርያም ተሰይሟል። ስሙም ታዲያ ሆሊ ሜሪ ሜትሮ ስቴሽን ተብሏል። ስሙ የተመረጠው ቴህራን የክርስቲያናዊ ማህበረሰብን ለመወከልና ቅድስት ማርያምን በክርስትና ሃይማኖት ውስጥ ያላትን የተከበረ ቦታ ለማሳየት ነው። ታዲያ ይሰገድን እንኳን የአምላክ እናት 9 ወር ተሸከመችው ለሆነች ማርያም የክብር ስግደት የመሞላት ስግደት ብንሰግድ ምን ችግር አለው? ጎበዝ ሰው ለሆኑት ጳጳሳት ዝቅ ብለን እንሰግድ የለ የማርያም የገብርኤል የሚካኤል የጊዮርጊስ ብለን ስንሰግድ ለጊዮርጊስ እየሰገር እንዳይመስል የጻድቃን መታሰቢያ ለዘላለም ይኖራል ስላለ መጽሐፍ ቅዱስ የጌታ ቃል የእግዚአብሔር ቃል እነ ማርያም ጻድቃን ናቸው። ጴንጤ እንደሚለው 7 ልጅ አልወለዱ፣ ማህፀናቸው የተዘጋ ነው። ከኢየሱስ ውጭ የገባና የወጣ የለም። በመንፈስ ቅዱስ የተጸነሰ ነው ኢየሱስ ክርስቶስ። አምላክን የሚያክል ታላቅ ኃይል የወለደችን 7 ልጆች አሏት ብሎ ማስተማር ንፍቅና ነው፣ ምንፍቅና ነው። ጴንጤዎች ይሄ በጣም ስተት ነው። መጽሐፍ ጽፋችኋል፣ ውሸታችሁ ተደብቃችሁታል። ኢየሱስ ወንድም አለው የምትሉ ደንቆሮች ናቸው። ይሄ ሁሉ ሰው ተቀምጦ ነው ያዳምጥ። ሪቮሉሽኒስት ስለሆንኩ ነው፣ አብዮተኛ ስለሆንኩ ነው። ስለዚህ ይሄ ሁሉ ኦርቶዶክስ ጠላት ነው። ለማርያም ስንሰግድ በማርያም ስም ለተሰየመው ታቦት ነው። ታቦቱ ላይ ደግሞ ጽላቱ ውስጥ አልፋና ኦሜጋ የነበረው ያለውና የሚኖር ኢየሱስ ክርስቶስ የዓለም ፈጣሪና ቀጣይ የምታጠፋን የምታድነን አምላክ አንተነ ስላሶች ብለን እንንበረከካለን ለስሙ እንጂ ለማርያም ወይ ለገብርኤል የምንንበረከክ እንዳይመስል። ለነሱ ግን የጸጋ ስግደት የመሞላት ስግደት እናደርጋለን። ለዩ ጩፋ ሰው ይሰግደልን፣ ለዳዊት ሞላልኝ ሰው ይንበረከከልን፣ ለእስራኤል ዳንሳ ሰው ያሸበሽበልን። እንዴት ለማርያም ለገብርኤል እንዴት አናሸበሽም? ጌታ እግዚአብሔር ለላከልን የሰው ልጅ የሚጠብቁ መላእክት ብናሸበሽብላቸውስ? እንደተከታተላችሁት ነው። እጅግ በጣም ደስ የሚል ነገር ነው እና እመቤታችን ቅድስት ድንግል ማርያምን አያችሁ
ለዚህ ስታከብራት በረከትን የምታሰጥ እናት ነው ያለችንና ሁላችንም እናታችንን ልናከብራት ያስፈልጋል። በተለይ በእኛም ሀገር በኢትዮጵያ እመቤታችን ቅድስት ድንግል ማርያም የአስራት ሀገሯ ናት። በሷ ምልጃ፣ በሷ እናት፣ በሷ ጸሎት ነው ሁላችንም ዛሬ ላይ ያለነውና ከአምላኳ እያስታረቀችን ይችን እናት ደግሞ ከ60 እና ከ70 ሚሊዮን በላይ ስለሚወዳት እንደ አንዳንድ ቦታዎች በእመቤታችን ነገ ስም ቢሰየሙ ለሷ መታሰቢያ ቢደረግ ደስ ይለናል ለማለት ነው። ሞጣም እንግዲህ አንዳንዴ እብድ ነው እንጂ የሚናገራቸው ነገሮች በተለይ ለፕሮቴስታንቱ ሰይፍ የሆነ ነውና እንደው እኛ እመቤታችንን እናመልካት የሚመስላቸው ከአምላክ በላይ አድርገን የምናይ የሚመስላቸው ሁሉ እንዲህ አይነት አንዳንዴ ወፈፍ ያሉ ይቅርታ ስለቃሉ የሚናገሩ ሰዎች ተደማጭነት አላቸውና እንደው ለቅዱሳኑ የምናደርገውም ስግደት ጸሎትም ስናደርግ በቅዱሳን ስም ቤተክርስቲያን ሲታነጽ እንዲህ አይነት ነገሮች ያሉት ሞጣ የተናገረው ነው። አሁን በእመቤታችን ስም ታቦት ቢቀረጽ ወይም ቤተክርስቲያን ቢሰየም በዛ ቤተክርስቲያን ውስጥ የሚነክሰው የሚመለከው ማን እንደሆነ ሁላችሁም ታውቁታላችሁ። እሺ ወደ ዝቋላ አቦ እንለፍና በዝቋላ እንግዲህ በኋላ ነግራችኋለሁ። ወጣቱ ያንዳገት ሲወጣ በዓሉ እንዴት እንዳከበረ እንዴት ሲዘምር እንደነበረ በደንብ ተከታተሉት። የፈለቀላቸው አቡዬ ኧረ እንዴት ነው ጻድቁ አመሰገነ የፈለቀላቸው እንዴት ነው አቡዬ ኧረ እንዴት ነው ጻድቁ ኧረ እንዴት ነው አቡዬ ኧረ እንዴት ነው ጻድቁ ቤት ይውላል ሞኛ ሞኞ ቤት ይውላል ሞኛ ሞኞ
አባ ወረዱ መሃል ያዋለዱ አባ ወረዱ መሃል ያዋለዱ እማ ወረዱ መሃል ያዋለዱ አባ ወረዱ መሃል ያዋለዱ እማ ወረዱ መሃል ያዋለዱ እማ ሆይ 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 አባ ሆይ አባ ሆይ አባ ሆይ አባ ሆይ አባ ሆይ አባ ሆይ እማ ሆይ እማ ሆይ እማ ሆይ ዮሐንስ መጣ ከበረሃ ዮሐንስ መጣ ከበረሃ አረጃችሁላችሁ ዮሐንስ መጣ ከበረሃ ዮሐንስ መጣ ከሸንኮራ የመስቀሉ ፍቅር ሲገባ እመቤታችንን እናያታለን። ዳዊት በመዝሙሩ ያነሳሻ የያዕቆብ ድንኳን መሰለሻ የእግዚአብሔር አገሩን የሚነሽ እመቤቴ ማርያም አስነሽ እመቤቴ ማርያም የሚጠብቀኝ የሚያጽናናኝ ሚካኤል ስለ ስሙን ስጠራ አምላኬ ብርሃን በላዬ በራ አሳየ ቦቴ እሱ ማሳየ የሚጠብቀኝ የሚያጽናናኝ አሳየ ቦቴ እሱ ማሳየ የሚጠብቀኝ አለቆች ጋራ ሕዝቡን የመራ የሚበላለት በዛር ተራራ ባህሩን ሰሰ ለማደሪያ ለጌታ መራ ሰንጎውን አሸንፏል ስሙን በክብር ጽፏል ሚካኤል አሸንፏል። በጣም ደስ ይላል እና በእውነት በተለይ በዝቋላ የሚገኙ አባቶቻችን በ2017 ዓ.ም ታስታውሳላችሁ ያ ሁሉ መከራ ያ ሁሉ ግፍ ደርሶባቸዋልና ወጣቱ እንደው ካጠገባቸው መሆኑን አብሯቸው መሆኑን ምዕመናኑ በሙሉ እንደሚወዷቸው ጸሎት ለሀገራችን ማድረግ እንዳለባቸው በመግለጽ እዛ ቦታ ተገኝተው በዓሉን ደስ በሚል ሁኔታ ከገዳማውያን አባቶች ጋር ተከብሯል። በጣም ደስ በሚል ሁኔታ ማለት ነውና እንግዲህ የቪዲዮ ስቀርጽ ወደ 11 ሰዓት ተኩል ነው። እስከዚህ ድረስ መረጃዎችን እንዳጠናቀርኩ በዓሉ ተከብሮ በሰላም ምዕመናኑም ደግሞ ወደየ መኪኖቻቸው ወደ ታች እየወረዱ ነው። እንግዲህ ዝቋላን እንደምታውቁት ረጅም የእግር ጉዞ በተለይ 3 ሰዓት አካባቢ የሚፈጅ ዳገታማ ጉዞ አለው። ይሄን ሁሉ ዳገት በርካታ ኦርቶዶክሳዊ ወጣቶች፣ ምዕመናን፣ እናቶች ሁሉ ሳይቀሩ በዚህ ቦታ ተገኝተዋል እና እንደው አባቶቻችንንም አጽናንተው አይዟችሁ በርቱ የእናንተ በረከት ለኛም ይድረሰን በማለት አሳልፈዋል። ግን አሁን ምንድነው እንደው እግዚአብሔርስ እየተቆጣን ነው ወይ እንደው ጻድቁስ እንደው ባማለዱን እያልኩ የነበረው እንደምትመለከቱት በፊት እኔ እንኳን ከሄድኩኝ ረጅም ጊዜ ሆኖኛል ወደዚህ ቦታ ወደ 6-7 ዓመት ሳይሆነኛ አይቀርምና ባህሩ በጣም ሰፊ ነበር። አሁን እንደምታዩት በጣም በሚገርም በሚያሳዝን ሁኔታ ጠቦ በጣም ትንሽዬ የሆነች ነው እዛ የሚገኘው። ጻድቁ አቡነ ገብረ መንፈስ ቅዱስ ለ100 ዓመት ያህል በዚህ ባህር ውስጥ ጸልየዋል፣ ጸበሉ ማለት ነውና እንደው ጠባለች ይሄ ሳሩ እየሞላ ማለት ነው። እንደው እግዚአብሔር አምላክ በምሕረቱ አይን እንዲመለከተን ያንን ተራራ ወጣችሁ እዛ ላይ ለጥ ያለ ሜዳ ላይ ይህን የሚያክል ባህር ማየት በጣም የሚገርም በጣም የሚያስደንቅ ነውና እንደው ከጊዜ ወደ ጊዜ እነዚህ ነገሮች ለምን እንደሆነ አላውቅም እየጠበቡ ይገኛሉና እግዚአብሔር ምሕረቱን ያምጣልን ለማለት ፈልጋለሁ። ዝቋላ ደርሳችሁ የመጣችሁ በእውነት በረከታችሁ ለሁላችንም ይድረሰን ለማለትም እወዳለሁ። እሺ ብፁዕ አቡነ ሳዊሮስ ምንድን ነው ያሉት?
አባቶች የሚታፈሩባት ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት፣ መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ መገኘት የኛም ድርሻ አለበት ሲሉ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ተናገሩ። ዛሬ በመላው ዓለም መለያየትና መከፋፈል ነገሰ፣ ጥላቻና መነቃቀፍ በዝቶ የሰው ልጅ የሥነ ምግባር ልዕልና ከተፈጥሮ ደረጃ ዝቅ ብሎ ይገኛልን ብለዋል። በእኛም መካከል በአንድ ተቋም ውስጥ እየኖርን አካሄዳችን ተለይቶ ወደ ኋላና ወደፊት የሚጎትት እንዳይሆን ማሰብ ይጠበቅብናል የሚል መልእክትም አስተላልፈዋል። አዎ ሽማግሌዎች መከባበር፣ ዛሬ መሰዳደቡ፣ ዛሬ ያለው ነገር የኛም ድርሻ አለበት ብለዋል። በትክክል አንዳንዴ ወደ ራስ መለስ ብሎ ራስን ማወቅ ራስን መጠየቅ ራሱ ትልቅነት ነው። በእውነት ትልቅነት ነው። የኛም ድርሻ አለበት፣ የኛ እጅ አለበት፣ ለዚህ ሁሉ ነገር የኛ ነገር አለበት ብሎ ኃላፊነትን መውሰድ ጥሩ ነው። ሰዎች ችግሮቻቸውን ሲያውቁ የነሱ ድርሻ ምን መሆን እንዳለበት ሲገነዘቡ መፍትሄ ያመጣሉ፣ ወደ መፍትሄ ይኬዳል ማለት ነውና እንደው ከብፁዕ አባታችን ይህንን መስማት ጥሩ ነው ብዬ አስባለሁ። እሺ እስቲ ስለ ቴዲ እኒ ታዋቂው ድምፃዊ ቴዲ አፍሮ የጴንጤ መዝሙር አወጣ። ሰሞኑን ጴንጤዎች በደስታ እየዘለሉ የሚገኙት አዳምጡት። ጽውት እኔ ግርም የምትሉኝ የሆነ ታዋቂ ሰው ስታዩ ደስ የሚላችሁ ነገር በቃ በጊዜው ይሄ ኤአይ ነው። እሺ አርቲፊሻል ኢንተለጀንስ ይባላል። ብራዘር ቴዲ አፍሮን አመሳስሎ የሚሰራ አርቲፊሻል ኢንተለጀንሲ ዘፈን ወይ በለው ወይ ዘፈን ነው ባጭሩ። ስለዚህ ቴዲ አፍሮ ኦርቶዶክስ ነው። መጽሐፍ ቅዱስ እንደሚያዘው ገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አይወርስም። እግዚአብሔር ሲፈቅድ ቴዲ አፍሮ ንስሐ ገብቶ የኦርቶዶክስን ነው የሚዘምረው። በኤአይ አትደሰች ያራዳ ልጅ። እሺ በጣም ብዙ ሰዎች በውስጥም ስትጠይቁኝ ስለነበረ ነው ይሄንን እንትን ያልኩትና በጣም ሰሞኑን ተራገበ። በቃ በዚህ በሚዲያው ቴዲ ዘፈን ለፕሮቴስታንቶቹ መዝሙር አወጣላቸው ምናምን አስመስለው አሁን ኤአይ ማለት ነው። ነገ ከነገ ወዲያ በእናንተ ብዙ ነገር ሊመጣ ይችላል። ጥንቃቄ ልታረጉ ያስፈልጋል። ይሄንን መልእክት ያመጣሁት በቤተሰቦቻችሁ መካከል፣ ትዳር ካላችሁ በትዳር በልጆቻችሁ መካከል ሰፊ የሆኑ ነገሮችን ሰዎች ሊያመጡ በእንደዚህ አይነት ሁኔታ ሊያጣሏችሁ በእንደዚህ አይነት ሁኔታ ያልሆነ ስም ሊሰጧችሁ ይችላል እና ጥንቃቄ እናድርግ። እንዲህ አይነት ነገሮች አሁን ኤአይ ተመሳሳይ በቃ ያላደረጋችሁትን አደረጋችሁ ያልሆነውን ሆነ እየተባለ የሚደረግበት ነው እና እንደው ቴዲ እንደምናውቀው በጣም ሀገሩን የሚወድ ሁሉንም በእኩል የሚያይ ሃይማኖቱን የሚወድ ኦርቶዶክሳዊ ነው። በኤአይ ስሪት ባንጃጃልና እንደው የኛ ያልሆነውን ሆነ ለኛ እንዴ ቴዲ ሄደ ዘፈን ለእናንተ ዘመረላችሁ አልዘመረላችሁ እዚህ ቤተክርስቲያን ላይ የሚቀንሰው የሚጨምረው አንዳች ነገር የለም። ቢኖር ራሱን የሚጠቀም ቢወጣ ራሱን የሚጎዳው ይሄን ማመን አለባችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ታዋቂም ሆነ አንድም ሰው ሲሄድ ስለዛሽ ነፍስ መሄድ ስለዛሽ ነፍስ መጥፋት ይገደናል። ነገር ግን ያቺ ነፍስ ስለወጣች ቤተክርስቲያኒቷ ምንም የሚቀንስባት ክብር የለም፣ ምንም የምታጣው ነገር የለም። ዛሬ ቴዲ አፍሮ ፕሮቴስታንት ቢሆን በቃ ሰማይ ልደርሱ የፈለገ ሰው ከፕሮቴስታንት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢመጣ ሰማይ ልንደርስ እንዲህ አይነት አይደለም። የኛ ሃይማኖት በውዥዋዥዌ ላይ ማንም ንፋስ ወደዚህ በነፈሰ ቁጥር ምትናፈስ አይደለችም። ማንም በሄደ ቁጥር ምትወርድም ምትቀንስም ምትዘቅጥም አይደለችም የኛ ሃይማኖት። ይሄንን እንድታውቁ ያስፈልጋል። እሺ እዚህ ከደረስን አይቀር ዛሬ እንግዲህ ጻድቁም በዓል በዝቋላ ምእመናኑ ወጥቶ ሲያከብር አይተናል። ስለምንድን ነው የሚከበረውስ? ይህን እንኳን ለጻድቁ ለአባታችን ለአቡነ ገብረ መንፈስ ቅዱስ በዓል ሁላችሁንም አደረሳችሁ። በውስጥም በውጭም ያላችሁ ሁሉ እግዚአብሔር አምላክ ጸጋውን በረከቱን ያድላችሁ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻድቁን የአቡነ ገብረ መንፈስ ቅዱስን በዓለ ንግሥ ስናስብ ወይም ደግሞ የነቢያትን ስም ስንጠራ የሐዋርያቱን ቅዱስ ስም ስናከብር የሰማዕታቱን የዕለት ክብራቸውን ያረፉበትን ወይ የተወለዱበትን ድንቅ ተአምር ያደረጉበትን ቀን ስናከብር እግዚአብሔር ለኛ የሰጠን ትልቅ ስጦታና ጸጋ ስለሆነ ነው። በዚህ ቃል መሰረት በእርግጠኝነት ሁላችሁም ልብ ብላችሁ የምታዩት ነገር ምንድነው? እግዚአብሔር አስቀድሞ ነቢያቱን፣ ጻድቃኑን፣ ሐዋርያቱን ለሱ ባለሟሎች እንዲሆኑ
እንደመረጣቸው እንዳከበራቸው እንደወሰነ ይናገራል። መጀመሪያ ወስኗል። እግዚአብሔር ለሱ የሚሆኑትን ቅዱሳኑን ያውቃቸዋል። የወሰናቸው እነዚህን ጠራቸው ይላል። ለምሳሌ ማቴዎስ 10 ከቁጥር 1 ስትመለከቱ፣ ሉቃስ 10 ላይ ስትመለከቱ 12ቱን ሐዋርያት ወደሱ ጠራ፣ 72ቱን አርድእት ወደሱ ጠራ፣ 36ቱን አንስት ወደሱ ጠራ። ወይም ደግሞ ብዙዎችን ሲጠራ በብሉይም በሐዲስ ኪዳንም ትመለከታላችሁ። አሁን እዚህ ጋር ቅዱስ ጳውሎስን ቃል እንግዲህ ልብ ብላችሁ እናንተም ተምራችሁ ሌላውንም የምታስተምሩበት ቃል ምንድነው? አስቀድሞ የወሰናቸውን ጠራቸው። ወስኗል፣ ጠራቸው። እነዚህን የጠራቸውን ቅዱሳን ምን አደረጋቸው? የጠራቸውን እነዚህን ደግሞ አጸደቃቸው። ያጸደቃቸውን እንደገና ምን አደረጋቸው? አከበራቸው። ልብ በሉ ወገኖቼ፣ ክርስቲያኖች ይህንን ትዕይንተ መዝገብ የምታዩ ሁሉ ልብ በሉ። የወሰነ ማን ነው? እግዚአብሔር። የጠራቸው ማን ነው? እግዚአብሔር። ያጸደቃቸው ማን ነው? እግዚአብሔር። ያከበራቸው ማን ነው? እግዚአብሔር። ለስም አጠራሩ ክብር ምስጋና ይግባው። ታዲያ እግዚአብሔር ወስኖ ከጠራቸው፣ ጠርቶም ካጸደቃቸው፣ አጽድቆም ካከበራቸው፣ ታዲያኛስ ስለምን አናከብራቸው? ስለምን ጻድቃን አንላቸው? ስለምንስ በምልጃቸው አንመካ? ምክንያቱም የልጁን መልክ እንዲመስሉ አስቀድሞ ወስኗል። ኢየሱስ ክርስቶስ የሱን ጸጋ ክብር ሁሉ ለነዚህ ደቀ መዛሙርቱ ሰጥቷቸዋል። አባ ሕርያቆስ በቅዳሴው ላይ በእመቤታችን ቅዳሴ ሀዳፌ ነፍስ መጨረሻ ላይ ምን ይላል? እንደርሱ ያለ ስልጣንን ሰጣቸው ይላል። ጌታችን በወንጌልም እኔ ከምሰራው በላይ ሁሉ ልትሰሩ ስልጣን አላችሁ ነው ያላቸው። ይህንን ስልጣን ሰጥቷቸዋል፣ ጠራቸው። ለምሳሌ ማቴዎስ 10 ወሰነ ይላል። 12ቱን ሐዋርያት ወደሱ ጠራ፣ አጸደቃቸው፣ ጻድቅ አደረጋቸው፣ ንጹሃን አደረጋቸው፣ ቅዱሳን አደረጋቸው። እኔ ቅዱስ ነኝና ቅዱሳን ሁሉ ያለ እግዚአብሔር ቀደሳቸው፣ አከበራቸው። ማለት በርኩሳን መናፍስት ላይ በአጋንንት ላይ ስልጣንን ሰጣቸው። ለዚህ ነው ቅዱስ ጴጥሮስ በጥላው ይፈውስ የነበረው። ለዚህ ነው ቅዱስ ጳውሎስ በልብሱ ቁጨት ይፈውስ የነበረው። ለዚህ ነው ዛሬ ነቢያትና ሐዋርያት የምንመካባቸው እግዚአብሔር ዘንድ የሚያቀርቡን ባለሟሎች አማላጆቻችን ሁሉ እግዚአብሔር የሰጣቸውን ጸጋና ክብር እያወቅን የክብር ስግደት የምንሰግድላቸው። ለዚህ ነው ዛሬ ገብረ መንፈስ ቅዱስን የምናከብራቸው። ለዚህ ነው በመልጃቸው የምንመካው። ለዚህ ነው እግዚአብሔር በሰጣቸው ክብር የምንመካው። አቡነ ገብረ መንፈስ ቅዱስ ጻድቁ አባታችን ብንል ያጸደቃቸው እግዚአብሔር ነው። ተክለ ሃይማኖት ብንል እግዚአብሔር ነው። አቡነ አረጋዊ ብንል እግዚአብሔር ነው። አቡነ ጎርጎርዮስ ብንል እግዚአብሔር ነው። አቡነ አብተ ማርያም ብንል እግዚአብሔር ነው። ከነቢያት ብንጠራ ያጸደቃቸው እግዚአብሔር ነው። ነቢይ ነውና ስላንተ ይጸልያል ያለው ዘፍጥረት ምዕራፍ 20 ቁጥር 7 ላይ እግዚአብሔር ነው። በኢዮብ 42 ቁጥር 7 ላይ ኢዮብ ጻድቅ ነው፣ ስለናንተ ይጸልይ፣ እናንተም ጸልዩ፣ የሱን ፊት ግን እቀበላለሁ፣ እምራችኋለሁ ያለው እግዚአብሔር ነው። ጴጥሮስን የጠራው እግዚአብሔር ነው። ጳውሎስን ያከበረው እግዚአብሔር ነው። ስለዚህ እግዚአብሔር የመረጣቸውን ማን ይከሳቸዋል? ከሳሽ የለም ማለት አይደለም። ሰይጣን ይከሳቸዋል። ኢዮብን ሊከስ ቆመ። ሊቀ ካህናቱን ኢዮአስን በዘካርያስ 3 እንደምታዩት ሊከስ ቆመ። በኢዮብ ምዕራፍ 1 ቁጥር 1 እንዳያችሁት አዎ ከሳሽ አለ። ግን ከሳሽ ዲያብሎስ ሁልጊዜ የረከሰ መንፈስ የወደቀ መንፈስ ነውና ከእግራቸው በታች ይቀጠቅጡታል። እነ ቅዱስ ጊዮርጊስ አሰቃይተውታል። እና አባ እንጦንስ እና አባ መቃርስ እና አባ ጳኩሚስ የአጋንንትን ኃይል ድል መትተዋል። ሞይከነ እንጦኒ ሞይከነ፣ አሸነፍከን እስከሚል ድረስ ሰይጣን ለዘላለም አፍሯል። ስለዚህ ቅዱሳንን ማን የወሰነው ቅዱሳን እንዲሆኑ? እግዚአብሔር ነው። ማን የጠራቸው? እግዚአብሔር ነው። ማን ያጸደቃቸው? እግዚአብሔር ነው። ማን ያከበራቸው? እግዚአብሔር ነው። አንተ ትንሽ ሰው ስለምን ታዲያ ከቅዱሳን ትጣላለህ? ስለምንስ ክብራቸውን ትንቃለህ? ስለምንስ ስማቸውን በክፉ ታነሳለህ? አንተ ትንሽ ሰው ከክፋት ተመልሰ የእውነትን መንገድ ያዛት። አለዛ ግን ከእግዚአብሔር ትጣላለህ። የወሰነ እሱ ነዋ፣ የጠራ እሱ ነዋ፣ ያጸደቀም እሱ ነው፣ ያከበረም እሱ ነው። እናንተም ኦርቶዶክሳውያን ይህን ክብራችሁን አውቃችሁ ዘወትር በቅዱሳን ምልጃ ስለምትመኩ አዎ እግዚአብሔር ይወዳችኋል፣ እግዚአብሔር ያከብራችኋል።
እግዚአብሔር በእናንተ ደስ ይለዋል። ስለዚህ በጥፋት መንገድ ሄዳችሁ ከዚህ የወጣችሁ ግን ትመለሱ ዘንድ እግዚአብሔር ያዛል። 4 ነገሮች ልብ በሉ። 1 ወሰነ፣ 2 ጠራ፣ 3 አጸደቀ፣ 4 አከበረ። ማ እግዚአብሔር አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው። ሰማይና ምድርን የፈጠርክ የሰራዊት ጌታ እግዚአብሔር ሆይ ስላንተ ደማቸውን ያፈሰሱትን ስላንተ የተጋደሉትን ቅዱሳንን በገድላቸው በድርሳናቸው ያለውን ታሪካቸውን ተመልክተን በእነሱ አንተ እናመሰግናለን። አንተም በእነሱ ምልጃ ጎብኘን፣ አትለየን። የእናቴ ድንግል ምልጃም አይራቀን። በዓሉን ሁሉ ይባርክላችሁ፣ ሁላችንን ይቀድሰን። በመላው ዓለም ሁሉ ያላችሁ የጻድቁ አቡነ ገብረ መንፈስ ቅዱስ በረከት በእናንተ ላይ ይደር። አጭር ታምር ነግሬያችሁ ልጨርስ። ስለ ጻድቁ አቡነ ገብረ መንፈስ ቅዱስ አንዲት ሴት ነበረች። ልጇ ታሞ ሞተባት። ያንን ልጇን ይዛ የጻድቁ የአቡነ ገብረ መንፈስ ቅዱስ ዝክር በሚደረግበት ቤት ወስዳ እነሆ ለሳቸው በተደረገው ጸበል ጋን ውስጥ ልጇን ጨመረች። ሰው ሁሉ ጉድ እያለ የሞተውን ልጇን በዛ ውስጥ ጨምራ አቡነ ገብረ መንፈስ ቅዱስ ሆይ ልጄን አንሱልኝ ብላ ተማጸነች። ወዲያው ልጁ ድምፅ አሰማ። ይሄ ድንቅ ተአምር ነው። ይህን ድንቅ ተአምር በሁላችሁ ዘንድ ያደርግላችሁ። እግዚአብሔር ከኛ ጋር ይሁን። ክብር ምስጋና ሁሉ ለሚችል ለእግዚአብሔር ይሁን። አሜን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ጥቅምት 5 ደረሰ ደረሰ ደረሰ። እንኳን አደረሳችሁ። አቤት አቤት አቤት! የምንባረክበት የምንቀደስበት ትልቅ በረከትን የምናገኝበት እኛ በዚህ በምድር ዝክራቸውን ስንዘክርና በዓላቸውን ስናከብር እሳቸው ደግሞ ሲኦል እየገቡ እናትና አባቶቻችንን ዘመድና አዝማዶቻችንን እያወጡ የብርሃን ከተማ የሚያስገቡ ድንቅ የሆኑ አባት ስማቸውን በመጥራት ብቻ የእሳት ባህርን የሚያሻግሩ ርስተ መንግሥተ ሰማያትን የሚያወርሱ ገና ከሕፃንነታችን ጀምሮ ፍቅራቸውን እንደ ውሃ ጠጥተነው እንደ ምግብ በልተነው ያሳደጉን በሕይወቱ ምንም አይነት ምግባር የሌለ ሰው ነገር ግን የእርሳቸውን ዝክር የሚዘክር ምን ዝክራቸውን መዘከር ለመዘከር አስቦ ንስሐ ሳይገባ ቢሞት ጌታ ሆይ ይህችን ነፍስ ማርልኝ፣ ይህችን ነፍስ የማትምርልኝ ከሆነ ግን እኔንም ወስደ ከእርሱ ጋር ሲኦል ደምረኝ የሚሉ ሩህሩህና የዋህ አባት መንግሥተ ሰማያትን የማያስገቡ 5 ውሾች የተባሉትን ኃጢአቶችን የሰራን ሰው እንኳን ልክ እንደ እናታችን እንደ ቅድስተ ቅዱሳን እንደ ቅድስት ድንግል ማርያም የማስማር ቃል ኪዳን የተሰጣቸው ከሴቶች ማኅፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚመስለው እንደሌለ ሁሉ አንተን የሚመስልና የሚያክል የለም የተባሉ ቀና ሲሉ ስሉስ ቅዱስን ዝቅ ሲሉ እንጦሮጦስን ይመለከቱ የነበረ በእየጊዜው መድኃኔዓለም ኢየሱስ ክርስቶስ የተገለጸ ወዳጄ ሆይ ምን እንዳደርግልህ ትፈልጋለህ ሲላቸው ዲያብሎስ ነውና ያሳሳታቸው በደይን በሲኦል ያሉ ነፍሳትን ማርልኝ የሚሉ ሩህሩህ አባት 60 ነብርና 60 አንበሳ በፊት በኋላ በቀኝ በግራ ይከተላቸውና ያጅባቸው የነበረ እነዚህ አናብስትና አናብርትም የእግራቸው ትቢያ ትኩስ ሥጋ ሆኖላቸው ያንን ሲመገቡላቸው የኖሩ እሳቸው ራሳቸው እሳት ናቸውና በመብረቅ ላይ ይጫኑ የነበረ በአይን ጥቅሻ 7ኛ ሰማይ ድረስ ደርሰው የሚመጡ ዝክራቸውን ለዘከረ በዓላቸውን ላከበረ መታሰቢያቸውን ላደረገ እስከ 15 ትውልድ ድረስ የሚያስምሩና የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ እንዲሁም ደግሞ አስጽፎም ሆነ ገዝቶ በቤቱ ያስቀመጠ እስከ 15 ትውልድ ድረስ ማርሁልህ የአንተን ንጽህናም ያገኘ የተባሉ ለቤተ ክርስቲያናቸው ማንኛውንም አቅሙ የፈቀደውን ትንሽም ይሁን ትልቅ መባዓ ያበረከተ የሰጠ በወርሃዊም ይሁን በዓመታዊ ክብረ በዓላቸው ከ12 ወራት በአንዱ ቤተ ክርስቲያናቸው ሄዶ የጸለየ የተማጸነ ሁሉ እስከ 15 ትውልድ ድረስ ማርሁልህ የአንተን ንጽህናም እሰጠዋለሁ የተባሉ የኔን ግርማ አጎናጽፌአለሁና ከሰማይ በታች ያሉ ፍጥረታት በሙሉ ይገዙልህ የተባሉ መጽሐፍ አብ በዘባኑ ወልድ በዘባኑ እንዛዘልዎ ሥላሴ በኪዳኑ እንዳለ አጋዕዝተ ዓለም ቅድስት ሥላሴን በጀርባቸው ያዘሉ እኒህ ከሰው ተፈጥረው ከመላእክት የተደመሩ እንደ ሰው ተፈጥረው እንደ መላእክት የኖሩ ርዕሰ ባህታውያን የባህታውያን አለቃ ስም አጠራራቸው የከበረና የከበደ ታላቁ አባታችን አባ አቡነ ገብረ መንፈስ ቅዱስ ነገ ጥቅምት 5 የዕረፍት በዓላቸው መታሰቢያ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከርዕሰ ባህታውያን ከአቡነ ገብረ መንፈስ ቅዱስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅርን አይለየን። አሜን። ይቆይ። በእውነት ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት ያብቃን።
የጻድቁ በረከት ምልጃቸው አይለየን። የልቦናችን መሻት ከኃጢአት በስተቀር ወደ አምላክ አቅርበው ያስፈጽሙልን። ለዓመቱም ደግሞ ቅፍ ድግፍ አድርገው በሰላም ያደርሱን። ሁልጊዜ እዛ ሐዘን እንሰማለን። ይህንን ሐዘን ጻድቁ ያርቁልን ለማለት እወዳለሁ። በሌላ መርሃ ግብር እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።